እጅግ በጣም አዛኝ በሆነው አላህ ስም እንጀምራለን። ሱረቱ ሸምስ አሸምስ በመባል የምትታወቀው ምዕራፍ ይሆናል የሚቀጥለው ደግሞ ርዕሳችን። ሱረቱ ሸምስ 15 አንቀጾች አሏት። እሷም በዚሁ በእምነትና በመልካም ስራ ዙሪያ ላይ ነው። የሰው ልጆች በዚች ምድር ላይ ባጭር እድሜያቸው ማድረግ የሚጠበቅባቸውን ካደረጉ ነፍሳቸውን ሊያጸዱና ለጀነት ሊበቁ እንደሚችሉ፣ እዚህ ደግሞ ነፍሱን ያቆሸሸና አላማውን የዘነጋ ከሆነ ውድቀት እንደሚጠብቀው፣ ልክ ያው ያለፈውን ሀሳብ ቀጣይ ነው የሚመስለው ሀሳቧ ማለት ነው። ግን መጀመሪያ ትኩረትና ክብደት እንድንሰጠው በጣም በርካታ በሆኑ ቃለ መሐላዎች ነው አላህ የሚከፍታት። ወደ 7 የሚሆኑ መማያዎችን ይደረድርልናል። ወሸምሲ ወضحاها ወእቅሲሙ ቢሸምሲ ወضوئها እንደማለት ነው። በፀሐይ እምልላችኋለሁ በብርሃኗ በጨረሯ ይላል ማለት ነው። ፀሐይ ማለት ክቧ ራሱ ፀሐይ ትባላለች። ضحى ማለት ደግሞ ከሷ የሚመነጨውና የሚፈነጥቀው ብርሃን እና ፀሐይ እንደ ፀሐይ ዝም ብላ እንደ ገል እንደ ጨረቃ አይደለችም። ራሷ በጣም ደማቅ የሆነች ፍጡር ናት ማለት ነው። በራሷ በክቧ በአካሏም ተሷ በሚመነጨውና ዓለምን በሚያበራው ብርሃኗም እምልባታለሁ ይላል። ይሄ ምንድነው የሚያሳየው? ፀሐይን በዚህ ደረጃ በዚህ መልክ የፈጠረ ጌታ ምን አይነት ጌታ ነው የሚለውን ያስገነዝበናል ማለት ነው። ወልቀመሪ በጨረቃ እምላለሁ ኢዛ ተላሃ እሷን በሚቀጥላት ጊዜ ይላል ማለት ነው። በሚከተላት ጊዜ እንግዲህ ፀሐይ በቀኑ ክፍለ ጊዜ በምትመጣ ጊዜ በሰማይ አካባቢ ላይ ያለ የከዋክብት አይነት ሁሉ በመላይን የሚቆጠረው ከዋክብት ሁሉ እንደሌለ ይሆናል። ፀሐይ ሲወጣበት ሁሉም ይዋጣል ማለት ነው እንጂ አሁን ኮከቦቹ ባሉበት አሉ ሁላቸውም። ግን ፀሐይ ሲወጣ ሁሉም እንደሌለ ይሆናል በሱ ይዋጥና፣ ፀሐይ ስትገባ ግን በመጠኑ አየሩ ይደበዝዛል ማለት ነው። ልክ እንደገባች በሷ አንጻር እንግዲህ የሚያበራ ነገር ስለሌለ ደካማ የነበሩት የተዋጡት ነገሮች አለሁ ማለት መብለለጭ ይጀመራሉ ማለት ነው። ተነዛ አንዱ ጨረቃ ነው ዋናው ማለት ነው። ጨረቃ ልክ እሷ ስትገባለት እሱ ደግሞ ተተኪ ሁኖ ይመጣል። ቀን በቀን ግን ጨረቃም ሁን ብለህ ታልፈለከው በስተቀር አይታይም የት እንዳለ፣ ለራሱ ገል ሆኖ ነው ቁጭ የሚለው ማለት ነው። ግን እሷ ስትገባ ፀሐይ በምትጠፋለት ጊዜ ያው ሰው ሲጣጣ ይመለመላል ጎባጣ እንደተባለው እሱም አለሁኝ ይላል ማለት ነው። በዚህ በጨረቃ እምላለሁ ይላል አላህ Subhanahu Wa Ta'ala። ፀሐይን ተከትሎ በሚመጣ ጊዜ፣ ተከትሎ የሚለው ባወጣጥ፣ ለምሳሌ አዲስ ወር በሚብትበት ጊዜ ልክ ፀሐይ በምዕራብ ስትጠልቅ እሱ በምስራቅ ይታያል ማለት ነው። ያው ተከትሎ መጣ። ሁለተኛ ደግሞ አንድ ተግማሽ ወር በኋላ ደግሞ እሱ በምዕራብ ነው የሚሆነው። እሱ በምዕራብ በሚሆን ጊዜ ቀድሟት ሊገባ ይችላል። ግን የዛ ጊዜ እንዴት ተከተላት ሊባል ይችላል? የዛ ጊዜ ተከተላት ማለት ብርሃን በመስጠት አገልግሎት በመስጠት ማለት ነው። እሷ ስትገባ እሱ ምስራቅ የሚሆን ምዕራብ የሚሆን ባለበት ቦታ ያው መጠነኛ ብርሃን በመስጠት ይከተላታል ማለት ነው። በዚህ እምላለሁኝ ይላል። እንግዲህ እነሸምሰ ወልቀመራ አየታኒ ሚን አያቲላህ አሉ ረሱል አለይሂ ሰላቱ ወሰለም። ፀሐይና ጨረቃ በጣም ጉልህ የሆነ ማንም ሰው አላውቃቸውም አላያቸውም ሊለው የማይችል ተጨባጭ መረጃዎች ናቸው። ቋሚ ደግሞ ዘላለም የማይጠፉ በአለም ላይ ማለት ነው፣ አለም ፍጻሜ እስከሚደርስ ድረስ። አየታኒ ሚን አያቲላህ ላ የንኸሲፋኒ ሊመውቲ አሐድን ወላ ሊሐያቲሂ፣ ቋሚ የሆኑ የአላህ ተአምሮች ናቸውና ጌታቸውን በማስተዋወቅ ላይ ነው ሁልጊዜ የሚኖሩት። እና ማንም ሰው ማንም ፍጡር ስለተፈጠረ እነሱ ላይ ለውጥ የለም፣ ማንም ፍጡር ስለሞተም ለውጥ የለም አሉ ማለት ነው። የነብያችን ልጅ አለይሂ ሰላቱ ወሰለም ኢብራሂም የሚባለው የመጨረሻው ልጃቸው ሞተባቸው። በጣም ይወዱት ነበር። በሚሞትባቸው ጊዜ በጣም አዘኑ እና ኢና አላ ፊራኢከ ለመህዙኑን ያ ኢብራሂም ወላኪን ላ ነቁሉ ኢላ ማ ይርዲ ረበና አሉ። እና በጣም አዘኑ ተመጠን በላይ ጎርቶናል፣ ባንተ ላይ ያለ አዘን መጠን የለውም፣ ይሁንና ያው ጌታ የሚወደውን እንጂ ሌላ አንልም፣ ኢና ሊላሂ ወኢና ኢለይሂ ራጂዑን ነው ምንለው አሉ። ያነ በአጋጣሚ ሆኖ በዛ ቀን ፀሐይ ኹሱፍ ሆነች። ተመልከት እንግዲህ ኹሱፍ በምትሆን ጊዜ ሰዎች ተጃሂልያ ያው አዲስ የመጡ ስለሆኑ ብዙዎቹ በተለይ አዲስ ሰለምቴዎቹ
خسفت الشمس لموت ابراهيم ابن نبي الله አሉ ያላህ ነብይ ያይናቸው ማረፊያ የነበረው የመጨረሻው ልጃቸው በመሞቱ ያው ፀሐይም አዝና ዛሬ ጠለሸቷን ጥቁር ካባዋን ለበሰች አሉ እንዴሽ ነችና ይሄን ሲሰሙ ነብዩ አለይሂ ሰላቱ ወሰለም የተውሂድ እንግዲህ ተወካይ ናቸው ሳቸው ሁሉ ጊዜ ተውሂድ መጠበቅ አለባቸው ተውሂድ ሊነካ ነው በዛ አባባል ማለት ነው ነብዩ አለይሂ ሰላም ልጃቸው ስለሞተ እሳቸውም ልጃቸውም ሳይፈጠሩ ታለም ጀምራ ስታበራ የኖረች ፀሐይ ዛሬ ለአንድ ህፃን ልጅ ሞት ብላ ነው የምትከሰፈው እና ሌላው እንግዲህ ተራ ግብስ ሰው ቢሆን ኑሮ ይሄ ትልቅ ክብር ነው ያንተ ልጅ ስለሞተ እንዲሆነ ቢሉ ደስታውን አልችለውም አዎን ብዬ አጋጣሚውን ተጠቅሜ ግዝናዬን ከፍ ላረግበት ይችል ነበር አበደን ላ አሉ ረሱል አለይሂ ሰላም አንዳንዳችሁ የተሳሳተ ነገር እንደተናገራችሁ ደርሶኛል አሉ እቺ ፀሐይ የብርሃኗ የደበዘዘው ዛሬ የነብዩ ልጅ ስለሞተ ነው ትላላችሁ አሉ ኢነ الشمس والقمر لا تنخسفان لموت احد ولا لحياته እና ፀሐይና ጨረቃ የአላህ ታምሮች ናቸው እንዲህ በቀላሉ ለደካማ ፍጡር መምጣትና መሄድ ተአثር የሚሆኑ ነገር አይደለም የኔ ልጅ ማን ነው አሉ እኔ ራሴስ በሞት ፀሐይ ልትጠፋ ነው ሱብሃንአላህ ተጠንቀቁ ይሄ ተውሂድን የሚነካ ነገር ነውና በአጋጣሚ አላህ በዝቀን خسፍ እንድትሆን ወስኖ ነበረ በአጋጣሚ ልጁም ሞተ እንጂ ከዚህ ጋር ምንም ግንኙነት የለውም ብለው አስረዷቸው ማለት ነው ይሄ ነው ተውሂድ ማለት ወነሃሪ በቀንም እምላለሁ ይላል ኢዳ ጀላሃ ፀሐይን በሚገልጣት ጊዜ ቀን ማለት ክፍለ ጊዜው ነው እንግዲህ የቀንና ሌሊት ሁለቱ የክፍለ ጊዜዎቹ ቀንና ሌሊት ይባላሉ ማለት ነው ብርሃኑ ያው ብርሃን ራሱን የቻለ ነገር ነው ክፍለ ጊዜው ፀሐይ ይኑርም አይኑርም ብርሃኑ ደብዛዛ ይሁንም ለምሳሌ በክረምት ጊዜ ጉም ዝናብ ምናም በጊዜ ቀኑ ጨለማ የሚሆንበት ጊዜ አለ አይደለም ግን ቀን ነው ክፍለ ጊዜው ብርሃን ግን የለም ማየት ያቅታል አንዳንድ ጊዜ ግን በቀንና በፀሐይም በሚገልጣት ጊዜ ክፍለ ጊዜው ራሱ የሷ መድረክ ስለሆነ እሷ ኖረችም አልኖረችም ጊዜው ቀን ይባላል ማለት ነው እሷ በምትኖር ጊዜ ደግሞ ቀንን እሱ እንዲያመጣት አደረገ ፀሐይን እሷ ያው የምትነግሰው በቀኑ ክፍለ ጊዜ ስለሆነ ማለት ነው ወለይሊ በሌሊትም እምላለሁ ይላል ኢዳ የግሻሃ ፀሐይን በሚሸፍናት ጊዜ ሌሊት የሷ ክፍለ ጊዜ ስላልሆነ ልትመጣ አትችልም ማለት ነው እሷ አይደለም የሸፈናት ግን በዚህ ጊዜ መምጣት የለብሽም ስለተባለች ልክ ሌት ራሱ እንዳትመጣ ማዕቀብ የጣለባት ትመስላለች ማለት ነው እና እሷን በሚሸፍናት ጊዜ አላህ ነው ግን ይሄን ነገር ሁሉ የሚያገለባብጠው ፀሐይ ቀን ያንቺ ክፍል ጊዜ ነው ጨረቃው የሌሎች ከዋክብት ነው ያለው እሱ ነው ግን አሁን ስናየው በይታ የቀን ሁሉ ጊዜ የፀሐይ ወዳጅ ነው ነይቶሎኒ አንቺን ነው የምፈልገው አንቺ ብቻ ብሪ እንዳላት እንደጋበዛት ሆነ ሌሊት ደግሞ እዚች አካባቢ ዝር እንዳትይ በዚህ ብትመጪ ወዮልሽ እንዳላት አድርጎ ገለጸው ማለት ነው አላህ ነው የመደበው እነሱ ምንም ያገባቸው ነገር የለም ወሰማይ በሰማይ እምላለሁ ወማ በናሃ በልዩ በሆነው ግንባታዋ ወቢናኢሃ ማ መስደርያ ትባላለች ወማ በናሃ ማለት ወቢናኢሃ በሰማይና በልዩ ግንባታዋ ይላል ሰማይ እንግዲህ ባዶ አየር ላይ ነው የተንጠለጠለ ያለው ማለት ነው በዚህ ግዝፈቱ በዚህ ስፋቱ ከታች ምንም ነገር መደገፊያ የለ ከላይ ማንጠልጠያ የለውም ግን በአላህ ቁድራ ተደቅኖ በአየር ላይ ይኖራል ማለት ነው ይህ አይነት ግንብ እንግዲህ የፈለገው የዓለም ኃይል ቢመጣ እንዲህ አይነት ባዶ አየር ላይ ሊያቆም የሚችል ነገር አለ ለደቂቃ ማቆም አይችልም እንኳን ዓለም መላይን እስቲኒን ይቅርና ማለት ነው በዚህ መልክ እንግዲህ ይህን ግንባታ ማን ነው በዚህ መልክ አንጾ ያኖረው ሰማይን ወይም ሲኩ ሰማ አንተቃ على الارض ይልሃል ብለቀው እኮ በአንድ ጊዜ ወርዶ ያልቅላችሁ ነበር ገትሬ አንጠልጥሌ ያስኩት ባዶ አየር ላይ እኔ ነኝ ይልሃል ማለት ነው አንድ ሁለተኛ ወማ በናሃ ማለት ማ ቢማዕና መን ይሆናል እንደመን ሆና ትመጣለች ማለት ነው ወሰማኢ ወማ በናሃ ማለት ወመን በናሃ እንደማለት ይሆናል የዛ ጊዜ ምን ይሆናል በሰማይና ባነጻት ወገሻ ይላል ማን ነው ያነጻት ወገሻ ራሱ ነው በኔና በሰማይ እምላለሁኝ አለ ማለት ነው አላሁ አክበር ወልአርዲ በመሬትም እምላለሁ በእናንተ መድረክ ወማ ጧሃሃ ወጧሁሃ እንደቀድሙ ማ አሁንም መስደርያ ትሆናለች
በአቀማመጧ መሬትን እንግዲህ በፈለገው መልክ ቀርጾ ያስቀመጣት ጌታ ነው። በዚህ መልክ ባስቀመጠበት ወይም ደግሞ በገንቢዋ ባዘጋጇ በባለቤቷ እምላለሁኝ ይላል ማለት ነው። ወመን ጧሃሃ እንደማለቱ ነው። ወነፍሲን በነፍስ እምላለሁኝ እያንዳንዳችሁ ውስጥ ባለችው ነፍስ ማለት ነው። ወማ ሰዋሃ እሷን በአካል ውስጥ ባሰራጫት ኃይል ይላል አላህ። እንግዲህ ነፍስ የምትባለው ነገር ምስጥር ናት። ታውቃታለህ መልኳ ምን እንደሆነ፣ ሐዝሟ ክብደቷ ምን ያህል እንደሆነ ታውቃለህ። አንተን አካልህን እንደ ሸክላ ፈጥሮ አዘጋጅቶ ተግር ጥፍርህ ተራስ ተግሩህ ተገነባት አስተካከለ በኋላ ህይወት የሚያንቀሳቅስ ምስጥር ይጨምርበታል ማለት እንደ ኤሌክትሪክ። ያን ነገር ሲኖር ነው ሰው የሚሆነው። ወቅቱ ሲያልቅ ግን ያወጣዋል። ሲወጣ ሲታያል በየት ነው የወጣው ነፍስ? ታካለ ምንም የሚቆረስ የሚቀነስ ነገር የለም። አሁንም እንዳለ ነው ሙሉ ሰውነት። ግን ሞተ ገሌ ይባላል። ተጥቅም ውጭ ሆነ በቃ ቅበሩት ነው። ንጉስ ቢሆን ምን ቢሆን ይችን ነፍስ እንዴት አድርጎ ነው በሰውነት ውስጥ መጀመሪያ ያሰራጫት? ሱብሃንአላህ። እንዴት ይሄንን አካል ሙሉ በሙሉ እንድትንቀሳቀስ አድርጎ እንዴት አሰራጫት ሰየማት? ስትወጣስ እንዴት አድርጎ አወጣት? አናቅም። እሱ ሲፈልግ ያው ነፍስ ጨመረብህ ትሮጣለህ፣ እንደፈለግ ትናጥጣለህ። እሷን ሲቀማህ ግን ግንድ መስሎ ወድቆ መቅረት ብቻ ነው ማለት። ይሄ ተአምር አይደለም? ማን ነው ይሄን ያደረገው ይላል አላህ Subhanahu Wa Ta'ala። እና አሁንም እንግዲህ እየቀጠለ ነው። ወልአርድ ወማ ጧሃሃ መሬትና በዘረጋት፣ ወነፍሲን ወማ ሰዋሃ ባስተካከላት። ሁለተኛም ተፍሲር አለ ወማ ሰዋሃ የሚለው አንደኛ በአካል ውስጥ እንዴት አድርጎ አስርጦ አካልን እንዲታንቀሳቀሰው አድርጎ የሰየማት ማለት ሲሆን፣ ሁለተኛ ወማ ሰዋሃ ማለት አመለካከቷን በተፈጥሮዋ ቀጥተኛ ያደረገላት ተብሎ ተፈስሯል። እና ኩሉ መውሉድ ይውለዱ አላ ፊጥረት الاسلام እንዳሉት ነብዩ አለይሂ ሰላቱ ወሰለም ሰው በተፈጥሮው ሁል ጊዜ ተማንኛውም ፍጡር የተሻለ ነው። አስተሳሰቡ ጥሩ መሪና አስተማሪ ካገኘ ተለጋው በትክክለኛ መንገድ ለመሄድ ዝግጁ ነው ማለት ነው። ግን የተሳሳተ መሪና አስተማሪ ካጋጠመው ደግሞ በቀላሉ መስመር ስቶ ይሄዳል። እና በነፍስና ባስተካከላት ኩሉ ነፍስ በምትወለድ ጊዜ ሐቅን ለመቀበል ዝግጁ ናት። በለጋድሚዋ ያለች ግን የዛ ጊዜ ሐቅ የሚዘራባት ሰው ያስፈልጋል ማለት ነው። ኢላ አን አበዋሁ ይሃዊዳኒሂ አው ይነስራኒ አው ይመጅሳኒ የውጭ ተጽዕኖ ነው ሰዎችን መስመር የሚያስታቸው ማለት ነው። የፈለገው ሰው ቢወልደው ገና እንደተወለደ አራሱ ልጅ ምንም ነገር የማያውቀው ገለልተኛ ነው ከሁሉም ነገር። ያንተን አመለካከት ያንተን ፍልስፍና አያውቅም፣ አልሰማም። አንተ ሙእሚነን ተቅይ ከሆንክለት አላህ ወፍቆት ሷሊህ ተሆንክ የሚሰማው የሚያየው ነገር ሁሉ ኸይር ነው። ጌታው ጋር ታስተዋውቀዋለህ ማለት ነው። የዛ ጊዜ ያን ነገር ተቀብሎ መሄድ ነው ያለበት ማለት ነው። ከዛ የተለየ ፍልስፍና አይፈልግም በተፈጥሮ። ግን የተሳሳተ የይሁዲ ወላጆች ካጋጠመውስ የይሁዲ መሆን አለብህ ብሎ መርዙን ይረጭበታል ማለት ነው። አንተ የይሁዳ ልጅ ነህ የይሁዳ መሆን አለብህ ይለውና አቅጣጫውን ያሳስተዋል። መጁሲ ይሆናል እሳት የሚያመልክ። አንተኛ እኮ የመጁስ ዘርነን መጁሲ ነው ሙቀደሱና መጁስ መሆን አለብህ። ክርስትና መነሳት አለ በሰባት ቀኑ ታልተጠመቅ ክርስቲያን አትሆንም ይባላል። ሰዎች በሽታቸውን ይዘሩበታል ማለት ነው። እዛ ጊዜ ፈርዶበታል። እንግዲህ አቅም የለው ጉልበት የለው ማመዛዘን አይችል ሌላ አማራጭ መኖሩንም አያውቅም። ቀጥታ ያን ነገር ይጠጣውና ተዚህ በላይ የተሻለ የለም ብሎ መቀጠል ይሆናል ማለት ነው። መጀመሪያ አላህ እንደፈጠረው በተፈጥሮ ባህሪው ላይ ግን ዝም ብሎ ቢተውት ማንም ሰው ህፃናቶች አሁን በሚወለዱ ጊዜ አንድ ቦታ ማንም ሰው ዝር የማይልበት ቦታ አከማችተህ ምንም ቋንቋ ሳታናግራቸው ዝም ብለህ ቀለባቸውን እያቀረብክ ብትጠብቃቸው ራሳቸው ቋንቋ ይፈጥራሉ። መናገሪያው ሰዓት ሲደርስ ራሳቸው መጀመሪያ በመታየት በእንቅስቃሴ ይግባባሉ። ከዛ በኋላ እያንዳንዳቸው የሚናገሩበት የሚግባቡበት ነገር ይፈጥራሉ በአላህ እንትን። ከዛ በኋላ ደግሞ ብትጠይቃቸው ማሰብ ተጀመሩ። በኋላ አንተው ማን ነው የፈጠረህ ብለህ ብትጠይቀው ምንም ችግር የለውም፣ በተፈጥሮ ላይ ነው ያለው። ማን ነው የፈጠረህ ብለህ ብትጠይቀው ያስባል። አቅሉን መጀመሪያ ይጠይቃል ማለት ነው። እኔ ማን ነው የፈጠረው የሚለው ስሙን በቀጥታ ላይ ያውቀው ይችላል፣ አላህ ላይ ይልህ ይችላል። ግን አካሉን
አፈጣጠሩን ይዘቱን ያውቃል ራሱንም በአካባቢ ያለውን እጁን እንዴት አድርጎ አመስጣት ለምን አደረገው ይሄ እንዴት ነው እግሩን አይኑን ሁሉን ነገር ያያል ከዛ በኋላ ያለበትን መሬት ያያል በቀደም እንትና አልጋሻ ላይ እንዳለፈው ማለት ነው እንደገና አይኑን ወደፊት ራቅ ብሎ ሲያይ ጋራ ተራራዎችን ዛፎችን ሸለቆዎችን ያያል ወደ ላይ ቀጥ ሲል ሰማይ ያያል ከዋክብት ፀሐይ ያያል በምን አንተም ብቻ ትሉኛላችሁ ይሄን ሁሉ በዙሪያ ያለውንም ሁሉ የፈጠረ አንድ ኃይል አለ ነው የሚልህ ይሄን ማለት ያቅተዋል አንድ ኃይል አለ እኔ ባላቀውም ገሌ ነው ማለት ባልችልም አንድ ኃይል አለ ብሎ ነው መልስ የሚሰጥህ ማለት ነው በተፈጥሮ ላይ ስለሆነ ተጽዕኖ አልተደረገበትምና ማለት ነው እና አንተም ጠያቂው ምን እኔም ብቻ አንተ ራስህን በዙሪያችን ያለውን ምናቀውንም ማናውቀውንም መቼም የፈጠረ ነገር እንዳለ ይሰማኛል ግን እርግጠኛ ገሌ ነው ማለት አልችልም ስሙን ይልሃል በአጋጣሚ ስሙንም አግኝቶታል ቁል አላሁ አሐድ አይደለም እንደ አላህ ስሙ አንድ ወደር የሌለው አጋር የሌለው ብቸኛው ጌታ አላህ ነው ብሎ ነው መልስ የሰጠህ ማለት ነው ግን ይሄን ነገር መስመር የሚያስቱ እነዚህ ተጽዕኖ የሚያደርጉ የተሳሳቱ ወላጆች ናቸው ገደል የሚጨምሩት ማለት ነው ስለዚህ ወላጆች በትክክለኛ መስመር ላይ ከሆኑልህ አላህ ወፍቆሃል ጥሩ ነው ጥርጊያ ጎዳናውን ነው መቀጠል ነው ያለብህ ካልሆነ ግን አንተ ነፍስ ማወቅ ስትጀምር ወላጆችህ የተለያዩ ስተቶችን ሊጭኑብህ ተፈለጉ እስቲ ቆዩኝ ረጋብዬ ሌላም አማራጭ ካለ ማሰብ አለብኝ ብለህ በአካባቢ ያሉ ሃይማኖቶችን አሰባስበህና አገናዝበህ ራስህ መወሰን አለብህ እንጂ እንደ በግ መነዳት የለብህም ይላል አላህ Subhanahu Wa Ta'ala የሰጠው ሚዛን ለመቼ ነው የምትጠቀምበት እና فألهمها فجورها وتقواها ማንኛውንም ነፍስ ደግሞ ጥሜቷንም ጥንቃቄዋንም ማሳውቋታል በተፈጥሮ ስሜቷ ይላል ታለገመ በስተቀር ማንኛውም ነፍስ ስተት ነገር ነውር ነገር መሆኑን በተፈጥሮ ያውቃል አንድ ሰው ሰቀጥጠዋል አንድ ነገር ሰው የሚያስነውረው ነገር ሲያይ ዞር ግራ ወደ ቀኝ ሰው ያየኛል አያየኝም ስጋት አለበት አንድ መጥፎ ነገር ሊሰራ ወይም ሊናገር ሲፈልግ ኸይር ነገር ከሆነ ግን ወርታ ሆኖ ነው የሚናገረው ይሄ ምንድነው በስሜቱ ያውቃል መጥፎና በጎውን ማለት ነው ወተቋዋ ጥንቃቄዋን ማለት ኸይሩን ነገር ብሰራው ሰዎች ቢያው ቢሰሙ ያደንቁኛል ይወዳሉ ደስ ይላቸዋል የሚለውን ነገር በስሜቱ ያውቃል ያስነውራል የሚለውንም ያውቃል ይሄንን የነኛ ያሳወቅኩት በስሜቱ ይላል አላህ Subhanahu Wa Ta'ala በእነዚህ ሁሉ ከማለ በኋላ ምን ይላል ቀድ አፍላሃ መን ዘካሃ ይህችን ነፍስ የምትባል ነገር ያጸዳት ከቁሻሻ ተልክስክስ ነገር ያጸዳትና እሷን ያፋፋት የተንከባከባት የሆነ ሰው ምንኛ ታደለ እንዴት ቀናው ይላል አላህ Subhanahu Wa Ta'ala እንግዲህ ነፍስህን ልቅ ተከትለህ ዝም ብለህ እንደ እሷ እንዳለች መከተል የለብህም በአቅልህ ተጠቅመህ እሷን ከመጥፎ ነገር ሁሉ መጥፎ መሆኑን ራስ አቅልህ ያውቃል ማንም ሳይወቅስህ ሳይከስህ ይሄ ነገር ደስ አላለኝም አያስፈልግም ሰው ቢሰማም ያነጉረኛል የምትለው ነገር ሁሉ ትተወዋለህ እንደገና ደግሞ ኸይር ነው ማንም ሰው ቢያየው ይሄ ነገር ደስ ይለዋል እንጂ አይከፋውም የሚለውን ነገር ትሰራለህ ይሄን ካደረክ ምን አደረክ ነፍስህን አደብካት ማለት ነው ስርዓት አስያዝካት ማለት ነው ስሜታዊ አልሆንክም ይሄን ያደረገ ሰው ቀናው ታደለ ይላል አላህ የኔም ፍቃድ ይሄ ነው የተፈጥሮ እንግዲህ ስሜት ከተወረደው መለኮታዊ መመሪያ ጋራ ይገናኛል ማለት ነው ወቀርኻ በመንደሳ ይህችን ነፍስ ደግሞ ያቆሸሻት ሰው ምንኛ አፈረ ከሰረ ይላል ነፍስን ዝም ብሎ ተፈጥሯል ይበላል ይጠጣል ኸይር ነው ሸር ነው የሚለውን ነገር አያመዛዝንም የመሰለውን ይናገራል የፈለገውን ይሰራል ይሄ ከሆነ ደግሞ ነፍሱን አቆሽሿታል ማለት ነው ነፍስን ካቆሸሽካት ደግሞ አንተ ለኪሳራ መጋለጥህ ነው ከአላህ ጋር ተጣልተሃልና ይላል ከዘበት ሰሙዱ ቢጠግዋሃ ስለዚህ እንግዲህ አላህ Subhanahu Wa Ta'ala ነፍሳቸውን ያቆሸሹ ከሚባሉት ክፍሎች ለናሙና በታሪክ ታለፉት ህዝቦች ሊጠቅስልን ነው ማለት ነው ሰሙድ የተባሉ ህዝቦች በጥሜታቸው የአላህን መልእክተኛ አስተባበሉ ይላል አሁን ቀደም ያው አልፏል አልፈጅር ላይ ሰሙዶችና አዶች የሚባሉት እና እነዚህ ሰሙዶች የሚባሉት ዳሪል ቁራ በሚባለው በተቡክ አካባቢ የነበሩ የነብዩላህ ሷሊህ ህዝቦች ናቸው እነዛ ነፍሳቸውን አቆሸሹ ከሚባሉት ዋነኛ ምሳሌዎች አድርጎ አመጣቸው ማለት ነው ከዘበት ሰሙዱ ቢጠግዋሃ ሰሙድ ቀቢለቱ ሰሙድ ቢጡግያኒሃ በጣም ደንበር አልፈው ጠግበው ማን አለብን ብለው በመንበጣረራቸው
የአላህን መልእክት አስተባበሉ ይላል። ምን ያመጣል ብለው መቼ ነው ይሄ ጥጋባቸው ጫፍ የደረሰው? ኢዲን በዓተ አሽቃሃ ከነሱ መካከል በጣም እርጉም የሆነው ሰውዬ በሚነሳ ጊዜ አንድ የጎሳ መሪያቸው ተነሳና መሆን የማይገባውን ነገር ሌሎቹ ሲፈሩ ሲያመነቱ እኔ ያደርገዋለሁኝ ብሎ ደንፍቶ በተነሳ ጊዜ የዛ ጊዜ እነዚህ ህዝቦች ለአደጋ ተጋለጡ ይላል። ፈቃለ ለሁም ረሱሉላህ ያኔ በመካከላቸው ይገኙ የነበሩት የአላህ መልእክተኛ ሷሊህ የሚባሉት ሰዎቹ ወደ ጥፋት ሲያጋድሉ ሲያዩ ወገኖቻቸውን ለመታደግ የመጨረሻ ማስጠንቀቂያ ለመስጠት ምን አሉ? ናቀተላህ ወሱቅያ እባካችሁ ወገኖች ለጥፋት ትዳረጋላችሁ፣ ይህችን የአላህ ግመልና የመጠጥ ድርሻዋን አክብሩ፣ እሷን አትተናኮሉ፣ ይህን ካደረጋችሁ ያልቅላችኋል ብሎ አስጠንቅቋቸው ነበር ይላል። እና መጀመሪያ እንግዲህ የአላህ መልእክተኛ ነኝ ብለው ሲነግሯቸው አንተ ተማን በልጠህ ነው የጌታ መልእክተኛ የምትለው ብለው እሳቸውን ሲያስተባብሏቸው ግደላችሁም እመኑኛ የአላህ መልእክተኛ ነኝ። ይሺ መልእክተኛው ተወንክ ማስረጃ ተጨባጭ ማስረጃ አምጣ አሉት። ምን ትፈልጋላችሁ ሲሏቸው ግመላ አርቢዎች ስለነበሩ ሰው በሚያቀው በአቅሙ ልክ ነውና የሚያስበው ለየት ያለች ግመል አምጣ አሉት። እውነት የአላህ መልእክተኛ ከሆንክ ጌታ የፈለገውን ነገር ማድረግ ይችላል። አይናችን እያየ ፊት ለፊታቸው ትልቅ ጋራ ተራራ አለ። ከዚህ ጋራ ተራራ ለሁለት ይገመስና ግመል ትወለድልህ፣ ከኛ ግመሎች በጣም የገዘፈች ትልቅ ሰማይ የምትደግፍ የመሰለች ግመል አምጣልን፣ ያንን ካመጣህ እናምንልሃለን አሏቸው ማለት ነው። ወዳው ያ ረብ አሉ። የአላህ ረሱል ናቸው፣ ቅርብ ናቸው። እነዚህ ሰዎች እንዲህ ይላሉ፣ እንግዲህ የሚሉትን ነገር አድርግላቸውና እስቲ ቃላቸውን ያከብሩ ከሆነኒ አሉ። ይሻለ ተሰለፉ፣ ልትመጣ ነው ግመሉ አላቸው። ሴት ወንዱ ትንሽ ትልቁ በሜዳ ላይ እንደዚህ በአደባባይ ተሰልፎ አይኑን አነጣጥሮ ጋራውን ተመልከቱ አላቸው። ጋራው እንደ መብረቅ ጮኸ። ሱብሃንአላህ ጮኸ፣ ግምስ አለ። እንደዚህ ልክ እንደሚወልድ ግመሏ እንዳለች ወጣች፣ ሰው እያየ በአደባባይ ማለት ነው። እና እሷ ከወጣች በኋላ እንደገና ግጥም አለ ባለበት። እንግዲህ ትልቅ ታምር ነው። እንግዲህ ሱብሃንአላህ ከዚህ በላይ የሰው ልጅ ምን ይጠብቃል? ይህንን አይተው አላህ የፈረደባቸው ናቸውና ቃል ገብተዋል። እሺ አሁን ታምናላችሁ? አይ ሲህር ነው አሉ። ይሄ አስመስለህብን ነው አንተ ሟርተኛ ስለሆንክ በእይታችን ላይ ብዥታ ፈጥረህ ነው እንጂ እንደምናብ እንዲህ አሳየህን እንደተመቸ ወዲህ ጋራ ግመል ይወልዳል ብለው ቁጭ። ከዛ እንግዲህ እሷ ጉዙፍ ናት። በሀገራቸው አንድ ትልቅ ወንዝ ነበረ። ያ የወንዝ ውሃ ለራሳቸውም ለእንሰሳቸውም የሚጠቀሙበት ነበር። እሷ ግን ጋራ የምታህል ነገር ስለሆነ ትንሽ ነገር አይበቃትም። ምግብም ስትበላ በሀገር ያለውን ቅጠላ ቅጠል ሳር በሙሉ ጥርግርግ አርጋ ስንት ሺህ መንጋ የዋለበት አስመስላ ነው አመድ አርጋው የምትለው። ወንዝም ስትወርድ ደግሞ አለቱን ወንዝ ጭጭ ባንድ ጊዜ ትጠጣዋለች ማለት ነው። ስለዚህ ወረፋ ትገባላችሁ አሏቸው። ራሳችሁ ያመጣችሁን ነው። ይችን ግመል አምጣ ብላችሁ አምጣችኋል። ጌታ የፈጠራት ግመል ናት። እሷም መብላት አለባት፣ መኖር ስላለባት ታሁን በኋላ የአገሩ ውሃ ለሁለት ይገመሳል። እናንተ አንድ ቀን ትጠጣላችሁ፣ እሷ በሚቀጥለው ግን ተረኛ ናት። በእሷ ቀን አንድ ኩባያ ውሃ የለም ወንዝ ላይ። ይህን ታከብራላችሁ ተብሎ ማዕቀብ መጣ በገዛጃቸው ማለት ነው። ናቀተላህ የአላህን ግመልና ወሱቅያሃ የመጠጥ ድርሻዋን ለሃ ሽርቡን ወለኩም ሽርቡ የውሚ ማዕሉም እንደሚለው በሌላው ቦታ ማለት ነው። ያን ጊዜ እንግዲህ ለተወሰነ ጊዜ ትንሽ ፈሩና እሺ ብለው ተስማሙ። ተጀመረ በወረፋ ውሃ መከፋፈል ማለት ነው። ከትንሽ ጊዜ በኋላ ግን አንድ ቀን ውሃ እሷ ጭልጥ አርጋ ጠጥተዋለች። እነሱ መሳፍንት መኳንንቶቹ መጠጥ ቤት ገብተው ሲገባበዙ በድንገት እንደተመራቀኑ መጠጡ አለቀ የሚል መርዶ ደረሳቸው። እሺ በቀራሪም ቢሆን እንጠጣለን፣ ውሃ ጨምርበት። ውሃ ሴት አለ የግመሏ ቀን አይደል እንደ ዛሬ ተባለ። አሁን ጎበዞቹ ሙቋቸዋል አይደል በስካር ጎበዝ። በስተመቼ ነው በገዛ ሀገራችን እንደ ውሃ እንኳን መጠጣት እንግዲህ አንችልም ማለት ነው። እቺን ግመል ማን ነው የሚገለው? አለ አንዱ ተነሳና እኔ ያለው ከፈቀዳቸው አለ ጎረምሳው ተነስቶ አሽቃሃ የሚለው ማለት ነው። እና ቁዳር ኢብኑ ሳሊፍ ይባላል። ይሄ በጣም የከበርቲ ልጅ ጥጋበኛ ነበረ። እኔ ተፈቃዳችሁ ከሆነ እኔ ግላችኋለሁ አለ። ያ አላህ ባርከናል አሉ። ሰይፉን መዞ ሰጠው። እዛ ተንደርድሮ ሄዶ እየጠጣች ነበረ። እዛ ወንዝ ላይ እንደተደፋች ቋንጃዋን ከኋላ ሲቆርጣት ቁጭ አለች። ከዛ አንገቷን አረደ። በቃ ያኔ እንግዲህ የነሱ እድሜ እሷ ጋራ አላህ Subhanahu Wa Ta'ala ወስኖታል መጀመሪያውኑ ማለት ነው።
ፈከዘቡህ ያላህ መለክተኛ ይህችን ግመል በተንኮል እንዳታዋት የማንንም ሳር የማንንም እህል እንኳን ብትበላ የጌታዋ መሬት ያለውን ነገር ነው የበላችሁ ምን አገባችሁ ውሃ ያፈለቀው አላህ ነው በቃይም ያበቀለው አላህ ነው እሱ ያመጣትን ማንንም ሰው እህሌና በላ ውሃን ተጋፋች እንዳትሉ ተጠንቀቁ ፈከዘቡህ ይህን ሲሏቸው ውሸትክን ነው አንተ ማርተኛ ነህ ዝም ብለህ የሆነ አጋንንት ነው ያመጣህብን እንጂ ያላህ ግመል አይደለችም ብለው ቁጭ አሉ ማለት ነው ፈአቀሩሃ በዛ በጎረምሳቸው አማካይነት ቋንጃዋን አስቆርጠው ጣሏት ያን ጊዜ አላህ ምን አደረገ ፈደምደማ አለይህም ረብሁም ጌታቸው በእነሱም ላይ ዳርስተዳር የተሟላ የሆነ አንድ ወጥ እርምጃ ወሰደባቸው ይላል ፈሰዋሃ እርምጃዋን በሁሉም ላይ አስተካከለ ትንሽ ነው ትልቅ ነው ወንድ ነው ሴት ነው በዛች ሀገር አንድ የሰው ልጅ ዘር የለም እንዳለ መላእክታው መጣና ልክ እንደ መብረቅ ድምጽ ሲለቅበት ሁሉም ባለበት ጸጥ አለ ጊዜ በደቂቃ እና ፈሰዋሃ በዛ በግመሏ ላይ እነሱ የሰነዘሩትን ጥቃት በቀጥታ በሁሉም ህዝብ ላይ አላህ Subhanahu Wa Ta'ala ገቢራዊ እንዲሆን አደረገው ማለት ነው ሁላችሁም ውድመትን ተካፈሉ ብሎ ወሰነ ወላ يخاف عقباها ይሄንን በሚያደርግበት ጊዜ ለነሱ ደማፋሽ መጣል ብሎም አልፈራም ይላል አንድ ፍጡር ባለ ኃይሉ ተጠቅሞ አንድ ባለስልጣን አንድን አካባቢ ከወሮ ደብድቦ ካጠፋ ሰላም አይሰማውም ለጊዜው ጉልበቱን ተጠቅሞ ሊያጠቃ ይችላል ግን እነዚህ ያጠፋቸው ህዝቦች ነገ እንደገና ተነስተው የነሱ ልጆች ተሰባስበው መልሰው ያንን ሊያጠቁት ይችላሉ አይደለም እንዴ አላህን ግን እንደዚህ ማሰብ ይቻላል ወላ يخاف عقباها እኔ ማንን ፈርቼ ማን ይመጣብኛል ብዬ ደማፋሽ እንደሌላቸው ማውቃለሁኝና ለመጨረሻ ጊዜ ተሳቸውን አጠፋዋቸው ይላል አላህ Subhanahu Wa Ta'ala ስለዚህ እነዚህ ሰዎች ምን አጥፍተው ነው ተምድርገት እንደዚህ እንዲጠፉ የተደረጉት ነው ጥያቄው የአላህን መለክተኛ አስተባብለው ከአላህ ፍቃድ ጋር ተጋጅተው ነው ይሄ ከሆነ ዛሬስ እንደዚህ የሚያደርጉ ካሉ ምን ይጠብቃቸዋል ከፈለኩኝ እንደዛ ማድረግ ይችላልው ግን አልፈለኩም ቀጠሮ አስረዝምየላቸዋለሁ ይጠብቁ ኢን አጅለና ወአጅላ በፈለኩበት ቀን የፈለኩትን ማድረግ ይችላልሁኝ እና ይሄንን ወቁና ተጠንቀቁ በላቸው ይላል هذا وصلى الله وسلم على النبي وإلى لقاء آخر والسلام عليكم